የማን ትዳር ተፈቶ የማን ትዳር ሊሞቅ? እኛ ትዳራችንን ፈተን እንደገና ደግሞ የሷ ትዳር ሊሞቅ። ከዛስ ከእስር ቤት ወጣች። ከእስር ቤት ወጣች፣ ልጆቿን ይዛ ገባች ሰይዶ ጋር ታርቃ። ከዛ በኋላ እንደገና ደግሞ እኛ መልሰን አንቺን ሽማግሌ ልንልክ ትፍታልን ሰይድን፣ የእኛ ትዳር ሊፈርስ የእሷ ሊሞቅ። ጉድ 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 ጉድ! ነገሩ ከሯል፣ ነገሩ ከሯል። ትልቅ ችግር ተፈጥሯል ውዶቼ። ትልቅ 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 ችግር ተፈጥሯል። ጉድ እኮ ነው። ጉድ ነው፣ ጉድ ነው። ጉድ 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 አሰኛል። ጉድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረብል ዓለሚን። ውድ ሀገሬ ልጆች ያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ውድ ሀገሬ ልጆች ጉድ እኮ ነው። ጉድ ዛሬ ማለት ነው። ዛሬ እንደተለመደው ነገሮች ሁሉ እያስደመሙን ነው። እንደተለመደው ዓለም ሽምግልናውን በየአቅጣጫው ይዘዋለች። ጉድ እኮ ነው። ሱመያ፣ ንግስት ሱመያ ማለት ነው። ንግስት ሱመያ እንግዲህ ከእስር ቤት ለዓለም ሽምግልናውንም ድጋሚ ኢማንና ሀዊን ልታሸማግል ሄደች። ዓለም ጉድ እኮ ነው። ዓለም ኢማንና ሀዊን ማለት ነው ስራ ቦታ ግድት ብላ፣ ማለቴ ሰይድ አዲስ አረቢያ መጅልስ ቤት ከፍቶ የለ እዛ ስራ ቦታቸው ማለት ነው ሂድት አለች ዓለም። ከዛ መልሰሪ መጣሽ ምናምን ሊበሏት ደረሱ፣ ሊበሏት። ከዛ አይ እኔ አሁን የመጣሁት ነገር ለጭቅጭቅ ምናምን ሳይሆን ትክክለኛ ነገር ነው ይዤ የመጣሁት፣ ለእናንተም የሚጠቅም ለሰይድም የሚጠቅም። እውነት እናንተ ሰይድን የምትወዱት ከሆነ በቃ እኔ የምላችሁን ነገር ሁሉ እንስማማ ትላችኋለች ዓለም። ጉድ እኮ ነው። ከዛ ምንድነው ሻወሪ ምንድነው ሲሏት፣ በቃ እናንተ ሰይድን እንደማትወዱት እንደማትፈልጉት በትንሽ ነገር አልፈልግም ምናምን ብለሽ ተነጫንጩበት እና ከዛ በኋላ እናንተን ይፍታችሁ። ከዛ በኋላ ደግሞ እናንተን ከፈታችሁ በኋላ ሱመያ ልጆቿን ይዛ ትመጣለች እቤት። በዛውም ሱመያ እና እሱ ይታረቁና ልጆቻቸውን ያሳድጋሉ ስትላቸው አበዱ አሉ። አበዱ እናንተ ጉድ እኮ ነው። እንደው ይቼ ሀዋ ማለት ነው ሀዊ፣ ወዮ ወዮ፣ እንደው ሰይድ እንዴት ችልሃታል? ምላሷ እንዲህ አነቀቻት፣ በቃ አነቀቻት። እኛ ልንፈታ ሰይድን አንፈታም ሰይድ፣ እኛ ሚስቶቹ ነን። ሲፈልጋት እሷ እዛው እስር ቤት ትበስብስ አለች። እንደዛ ስትል እሷማ ለምን አንቺ ሴት ልጅ አይደለሽ እንዴ? ለምን እንደዛ ትያለሽ? ሴት ልጅ ነሽ። ነገ ጧት እኮ አንቺም ምን እንደሚመጣብሽ ምን እንደሚደርስብሽ አታውቂው። ስለዚህ እንስማማ፣ ሱመያ ትፈታና እቤቷ ትግባ። እናንተ አንፈልግህም ሰይድን ብላችሁ በሉት። ምክንያቱም እኔ 3-4 ጊዜ በተለያየ አቅጣጫ ሰው ይመጣል እሺ ሊል አልቻለም። እናንተን ግን ስለሚያምናችሁ ብዙ ነገር አብራችሁ ስለምታወሩ እናንተን ይሰማችኋል አለች ዓለም። አበዱ ሚስቶቹ ሀዊና ኢማን አበዱ። ከዛ በቃ እናንተ እኮ ነገ ጧት ምን እንደሚመጣባችሁ አታውቁም። ስለዚህ በዚህ እንስማማለች። በዚህ እንስማማና እሺ በሉ። ሱመያም እዛ ከምትሰቃይ ሰይድም እዚህ ከሚሰቃይ
ታርቀው ልጆቻቸውን አብረው ያሳድጉ። ከዛ በኋላ እናንተም በኋላ ነገሮች ከተስተካከሉ በኋላ እንደገና ትታረቃላችሁ አለች። ምን አልሽ አለቻት ሀዊ። ምን አልሽ አንቺ ምን አልሽ? የማን ትዳር ሞቆ የማን ሊፈታ? እሺ እኛ አለች እኛ ተፋታን። ከዛ የሱመያ ትዳር ሊሞቅ እሷ እዚህ ገብታ ልጆቿን ይዛ እኛስ ወዴት ልንሄድ? እንደገና ደግሞ አንቺን ደግሞ እንደገና ሱመያ ትዳሯን ትፍታልን ብለን አንቺን ሽማግሌ ልንልክልሽ ነው? እናቴ ጉድ ጉድ ጉድ። ሀዊ እኮ ምላሷ ላኢላሃ ኢለላህ። የሀዊ ምላስ እኮ አይቻልም እናቴ። ስራ ቦታው በአንድ እግሩ ቆመ ቤቱ። ስም ያለቻት ከዛም ከዚህም ብላ ከየትም ብላ ከጉድጓድም ቢሆን አውጥታ ልጆቹን አምጥታ ለሰይድ ታሳያቸዋለች። ሰይድ እኮ ምንም ቢሆን አባት ነው። ግን አለች እሷ ለምን እንደዚህ ታደርጋለች? አንቺ ሚስጥሩን ሁሉ ታውቂያለሽ፣ ሚስጥሩን ሁሉ አንቺ ታውቂያለሽ አለም። አዎ አውቃለሁ፣ ግን ያለው ሁሉ ነገር መፍትሄው ያለው ሰይድ ጋር ስለሆነ እናንተ እሱን አሳምኑት። ከዛ በኋላ ይፍትፈታ ሱመያ፣ እሱም ልጆቹን ይይ። ነገሩ እኮ ሰይድ እኮ እኛን ተደብቆ እኔ ብዙ ጊዜ ሰይድ በልጆቹ የተነሳ ያለቅሳል። ሲያለቅስ ሁል ጊዜ እኛ እናየዋለን። በተለይ እኔ ሁሌን የሚያጋጥመኝ ግን በቃ ምንድነው ምናምን ስለው ለሌላ ነገር ያደርገዋል። እና ሰይድ እኮ እውነት ነው ተጎድቷል አለች ሀዊ። ከዛ እስኪ አንቺ ዝም በይ አትንጣጭ፣ ምን ያንጣጣሻል አለቻት ኢማን። ምን ያንጣጣሻል? እስኪ ቆይ ዝም በያት፣ መጨረሻሽ ምን ልታመጭ ነው? ሲጨቃጨቁ ሰይድ መጠት እንደው ልጅ በቃ ተደባደቡ። እኔ አንቺን እገልሻለሁ፣ ይሄን ጸጉሽን ይዤ ነው እዚህ እንደዚህ አድርጌ እንደባልልሽ አለ። ከዛ ሰይድ መጠት ምንድነው ደግሞ ከየት መጣችሁ አለ። ምንድነው ከየት መጣሽ ምናምን እንዴ ጠይቃት። ይቺ ባይ ዝም በይ እንዳትናገሩ ምናምን። ምንድነው ሰይድ አለ። እንዴ ጠይቃት፣ እሷን ጠይቃት ምን እንዳለች። ሀዋ አለች ጠይቃት። ምንድነው? አይ እኔ በሱመያ ጉዳይ ያው ታውቃለህ፣ ሱመያ ምንድነው ምን ሆነቻል? ያው በሱመያ ጉዳይ እንግዲህ ነግሬሃለሁኝ ሀዊንና ኢማንን በቃ የሆነ መፍትሄ ይዤላቸው መጣሁኝ። ምንድነው? አረ ዝም በላት ይቺ አንቺ ውሻ፣ ዝም በይ እንዳልነፋሽ ምናምን። እንዴ አረ እባክሽ ቀስ በይ። ሀዊ አበደች። ምንድነው? እስኪ ተረጋጉ። እሺ ማልጀቴን ሰይዶ ማለት ነው። እሺን ማልጀቴን ሀዊ ነው ይላል። ምንድነው ይላታል። እሺን ጀቴኒ ሲላት ሲሀፍቱ ሰይድ ደነገጠ። ምንድነው እንዴ? ሚስቶቹን እነሱን ፍታቸውና ከዛ ሱመያን ጠቅልለህ አግባ እና ልጆችን አብረህ ያዝ። ከዛ በኋላ ሱመያን ማስፈታ አብራችሁ ትኖራላችሁ ብላን ነው እንደዚህ። ደነገጠ ሰይድ። እሺን ጀቴ ከዛ በኋላ እኔማ አለ አልፈታም፣ እነሱን አለ አልፈታም። አይ እኔ እኮ ለአንተም ለሱመያም የሚሆነውን ነገር እኮ ነው የተናገርኩት። ለአንተም ለሱመያ ይሆናል ብዬ አስቤ ነው እንጂ ሌላ ነገር አይደለም አለችዋለሁ። አይ እነሱን አልፈታቸውም፣ ግን እኔ የፈለገ ነገር ቢሆን ልጆቼን ከዛም ብላ ታምጣ። አይ አይደለም ሰይድ፣ እሷም እኮ 10 ዓመት 20 ዓመት ከሚፈረድባት በዚህ ነገር ተስማምተን ሁላችንም እንድንደራደር ነው እንጂ ለሌላ ነገር አይደለም አለችው። ኧረ እናቴ ሀዊ እንደው ሳታጎር እንዴ ሰይድን እንኳን አትፈራም እንዴ? ተደባደቡ። ሰይድ መሀል ያችን ይዛል ያችን ተደባደቡ። ይችን ገላታለሁ ሰይድ አለች። ኢማን ዝም ብላ የምትናገረው ነገር ላኢላሃ ኢለላህ። ኢማን ከባድ ሰው ነች። ሰይድ ይችን ልጅ እኔ እገላታለሁኝ። እኔ ዝም ያልኩት አንተን ፈርቼ ነው፣ አክብሬ ነው። እገላታለሁ፣ ይችን ልጅ አስወጣልኝ አለችው። ከዛ ሀዊ እንዲህ ዝም በያት እስኪ ዝም በሉ፣ እኔ እና እሷ እንነጋገር ሰይድ አለችው። አለም ሰይድ እኔ እናንተ
አብራ አደጌ ነህ፣ ብዙ ነገር በልተናል፣ ጠጥተናል። ስለዚህ ያለውን ነገር በስነ ስርዓት እንነጋገር ብዬ ነው ይሄን አይዲያ ያመጣሁት። ስለዚህ እውነቴን ነው ሱመያ ከእስር ቤት ልካይ ነው ስትለው ደነገጠ። ሱመያ ዛሬ ጧት ልጠይቃት ሲሄጄ ከዛ ሰይድ ሚስቶቹን ሁለቱን ሚስቶቹን ከዚህ ከቤት የሚያስወጣ ከሆነ ልጆቼን ይዤ ታርቄ እቤቴ እገባለሁ ብላኛለች። አለበለዛ ግን ከነዚህ ሚስቶቹ ጋር አብሬው አልኖርም። ጉድ እኮ ነው፣ ጉድ እኮ ነው ይሄ ውሳኔ። ወላሂ ሱመያ ትክክል ናት፣ ትክክል ውሳኔ ነው ይሄ። ሚስቶቹን ይፍታ፣ ሱመያና ልጆቹን ይዞ እቤቱ ይግባ፣ በቃ አብሮ ይኖር። አይ ምናምን በሸሪዓ ምናምን የሚል ከሆነ እንግዲህ እሱን እነሱ ይስማሙ። ግን ሱመያ ባለፈውም ሰምታችሁ ከሆነ የፈለገ ቢመጣ አለች ከነዚህ ከዘገምተኛ ሚስቶቹ ጋር እኔ አብሬው ልኖር አላት እኮ ነይ አብረን እንኑር ምናምን ሲላት በፖሊስ የሄደሽ ጊዜ ያሳሰራት ጊዜ ከፈለሽ ነይ ቶሎ አብረሽ ከነሱ ጋር ትኖሪያለሽ ሲላት እኔ ከነዚህ ከዘገምተኛ ሚስቶቹ ጋር አብሬ ልኖር ነው እኔ ሱመያ አላደርገውም አሳስረኝ አለችው። የኔ ጀግና የኔ ልዕልት ማለት ነው። እኔ እኮ ወላሂ ነው የምላችሁ ሱመያን ስወዳት በምክንያት ነው። በቃ ወላሂ በቃ አቆራልክ እንደ ወንድ ልጅ ጀግና ነች እኮ። የምትናገረውን ንግግር፣ የምትወስነው ውሳኔዎች፣ እንደገና ደግሞ ልቧ ቅን ነው። በቃ ንጹህ ልብ ነው ያላት። ለሰው የምታስበው አዘንተዋ ምናምን በቃ የምትናገረውን ጥንቅቅ አድርጋ ታውቃለች። ጀግና ነች። እንደገና ደግሞ ልጆቿን 2 ዓመት ሙሉ እየሰራች እያሳደገች እየላከች እዚህ ደረጃ የደረሰች ነች። ስለዚህ ይሄንን አቋሟን እኔ በጣም ነው የማደንቅላት። ወላሂ ነው የምላችሁ የኔ ንግስት ሱመያ አላህ ይጠብቅሽ። የፈለገ ነገር ቢሆን መቼም ይሄን ቪዲዮ ታይዋለሽ፣ አይምሮሽ ማጨናነቅ የለብሽም። አላህ ያለው ነው ሁሉም ነገር የሚሆነው ማለት ነው። ልጆችሽንም አላህ ይጠብቅልሽ። ዞሮ ዞሮ መፈታትሽ አይቀርም፣ ትፈቻለሽ። ግን ችግሩ አለም ምን አለችው መሰላችሁ? ሰይድ አለችው እንበል ካረለ አዎ ሱመያ ይፈረድባት 10 ዓመትም 15 ዓመትም እስር ቤት ገብታ ታሰረች። ከዛ በኋላ ግን ያለው ትልቅ ችግር የማትወጣው ነገር ውስጥ ነው የምትገባው። ከተፈረደባት በኋላ ፍርድ ቤት ከፈረደባት በኋላ አያውቄ ነው እንደዚህ ነው ብትል የለም አለችው። ይሄንን ነገር አውቀህ አይምሮህን አረጋግተህ እሰብበት። አሁን ይሄ ችግር የለውም፣ ግን ፍርድ ቤት ቀርባ ከተፈረደባት ግን ይሄ ነገር ሰይድ አንተ ትልቅ ዕዳና መዘዝ ውስጥ የማትወጣው ነገር ውስጥ ነው የምትገባው አለችው። አለም አዎ ሰይድና ሱመያ መሀል እኮ አሁንም ምንም ጸብ የለም። እልክ እኮ ነው ውድ ሀገሬ ልጆች፣ ጉድ እኮ ነው። ጉድ እልክ ነው እንጂ ሱመያና ሰይድ መሀል ምንም ጸብ የለም። እሷም ኃይለኛ እሱም ኃይለኛ። ሁሌም በቃ እስኪ ሽማግሌ ሄዶ እኮ የእሱን ኃይለኝነት የእሱን ግትር ማለትነት ያላየ ሰው የለም እንጂ እንደው የመጨረሻ ትልቅ ጸብ የከፋ ጸብ የላቸውም። ይሄ ነው በቃ ማጅኩ መጥቶ በቃ ማጅኩን ዘረጋው አሚር። ከዛ በኋላ በቃ ጉልኮ ነው። እና ውድ ሀገር ልጆች እኔ ወላሂ ነው የምላችሁ ዛሬም ነገም ከነገ ወዲያ ሰይድን የምለው ነገሮችን አስበህ ለልጆቻችሁ ስትሉ በዛም በዚህም ብለህ ሱመያን በዋስ አስፈታት። አንተም ልጆችህን እይ። ከዛ በኋላ በሽማግሌ ፍቱ። ከፈለጋችሁ አብራችሁ ትኖራላችሁ፣ ካልፈለጋችሁ ደግሞ
አብራችሁ ተለያይታችሁ ትኖራላችሁ። በስነ ስርዓት አንተ ልጆችን እየመጣ ታያለህ፣ ትጫወታለህ ከልጆቹ ጋር ዛሴት እንጂ ይሄ በዚህ ብሎ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ እንደዚህ ነው። ይቺ ልጅ አለም እንዳለችው አለም ሱመያ የሆነ ነገር ስላለቻት ነው ይሄን ነገር የተናገረችው። አለም በነገራችን ላይ አለም ጋር ብዙ ሚስጥር ያወራሉ። አለምና አሚር ጋር ብዙ ነገር ይወራራሉ ሱመያ። ስለዚህ አለም ያለችው ሰኢድ ሱመያ ከተፈረደባት በኋላ አንተ ትልቅ ችግር ውስጥ ነው የምትገባው። ስለዚህ ከዚሁ ነገሮችን አመቻችተ ሱመያን ብታስፈታ ይሻላል አለችው። እውነት ነው፣ እውነት ነው። አሁን እኮ እነዚህ ሚስቶቹ ፈቶ እሺ ብሎ እሷን ቢያስገባ ጥሩ ነው። ምንም ቢሆን ምንም የልጆች እናትን የመሰለ ነገር የለም። ነገሮችን አስበህ አረጋግተህ ወስን። እኔ እንደዛ ነው የምለው ወንድሜ። ሱመያም ይሄን ያህል መቆየት የለባትም። ልጆቹም እንደተባለው እያለቀሱ ነው እንዴ። እንዴት ነው ልጅ ከእናቱ ተለይቶ እንኳን 3 ቀን 4 ቀንና 30 ደቂቃ እኮ መለየት፣ የልጆችን ድምፅ አለመስማት በጣም እኮ አስቸጋሪ ነው እንዴ። እቺ ልጅ አይምሯ ምን አይነት ስትረስ ውስጥ እንዳለች እኮ አላሁ አለም። አላህ ይጠብቅሽ የኔ ውድ እህት። ወላሂ እኔ ዱዓ አረግልሻለሁ። አላህ በሰላም ለልጆች ሲል አላህ በሰላም ሀቅ ወጥቶ ውጪ በዋስ አላህ ይጠብቅሽ የኔ ንግስት፣ የኔ ጀግና። ወላሂ ነው የምላችሁ እንዴ። እናትነት ከባድ ነው። እናትነትን ልጅ ያለው ሰው ነው የሚያውቀው፣ ፔኑን ማለት ነው፣ የልጅን ፔን። እና እኔ ሰኢድ አሁንም ደግሜ ሱመያን በዋስ አስፈታት። ሌላው ወሬ ብላ 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 ቶ በቃ ይሄ አይጠቅማችሁም። ላንተም አይጠቅምም፣ ለሱመያም አይጠቅምም። ዋናው ተስማምታችሁ እሷ በዋስ ወጥታ ከዛ በኋላ ልጆችህን አንተም እንደፈለግ ይዘህ ወጣ ገባ ብለህ የምታይበትን መንገድ አመቻች ነው የምለው። አዎ ጉድ እኮ ነው። ጉድ ጉድ ጉድ! ውድ ሀገሬ ልጆች፣ እኔ በጣም ነው በቃ ነገሮች ሁሉ በጣም ተቀያየሩ። እልክ ውስጥ እንዴ በልክ የተጀመረ ነገር እኮ መጨረሻው አያምርም፣ አያምርም። እና አለም ዛሬ እንደዛ ብላ ተከራከረች። ታዲያ ዛሬ ውጪ ሂጂ ገልሻለሁ። የማን ትዳር ሞቆ የማን ሊፈርስ ነው? እኛ አንፋታም፣ ሂጂ ውጪ አንፈልግ ማለቻት ኢማን። አለም እንደው በቃ ደንግጣ አልኩሽ፣ ግፍትርትርትር አረጓት። ከዛ ኧረ እባካችሁ ተረጋጉ፣ ምን ኧረ ወደዛ በቃ ትሄድልን። ይቺ ምላሳም ሀዊ በረኪና ላኢላሃ ኢለላህ። ይቺ ሀዊ የምትባል ልጅ ዊ እና ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን ወዳችኋለሁ፣ አከብራችኋለሁ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ